የአስተሳሰብ መዛባቶች በተለይ በታዳጊነት ክልል የሚከሰቱ የአስተሳሰብ መዛባቶች አይነቶች አሏቸው። የመጀመሪያው ነገር ማይንድ ሪዲንግ የሚባለው ነው። ይሄ ማለት ምን ማለት ነው? ሰዎች የሚያስቡትን ለኔ ያላቸውን አመለካከት ለኔ ያላቸውን ነገር አውቃለሁ፣ እንደውም ኔጌቲቭ ነው፣ አሉታዊ ነው፣ በቃ ይሄ ነው ከላይ ለኔ ያለው አመለካከት ይሄ ነው ብሎ ጭንቅላትን ለማንበብ መሞከር፣ የሰዎችን አስተሳሰብ የሰዎችን አመለካከት አስቀድሞ ለማወቅ ጥረት ማድረግ፣ ኔጌቲቭ እንደሆነ ማሰብ፣ ይሄ አንደኛው የአስተሳሰብ መዛባት አይነት ነው። ሌላኛው ደግሞ ምንድነው? የወደፊቱን የሚመጣውን አውቃለሁ ማለት፣ በቃ እንዲህ ስለሆነ እንዲህ ነው የሚከሰተው ማለት ነው። በቃ ይሄ ነገር እንዲህ ነው መጨረሻው ማለት ነው። በቃ እንዴት ነው ጨለማውን ነገር ማሰብ፣ የወደፊቱን የሚመጣውን ሊሆን ያለውን ነገር የሚከሰተው እንዲህ ነው። ስለዚህ ከሆነ ነገር ላይ ተነስተን የሆነ ጨለምተኛ የሆነ ነገር መናገር፣ ለመተንበይ ጥረት ማድረግ፣ እንዲህ አይነት ነገሮችን መናገር። ሁለተኛው ፊውቸር ቴሊንግ ይባላል። ጥረት ማድረግ እንዲህ አይነቶችን ነገሮች ለመናገር፣ የሚሆነውን ነገር የወደፊቱን ነገር ለመናገር መሞከር። ይህም አንደኛው የተዛባ የአስተሳሰብ ሁኔታዎች አይነት። ሌላኛው ብዙ ጊዜ በዚህ የእድሜ ክልል ስንሆን የሚያጋጥመን አንድን ጉዳይ የሞት ወይ የሽረት ጉዳይ አድርጎ ማሰብ፣ አማራጮች እንዳሉ አለመመልከት፣ ኮምፕሊትሊ በዛ ጉዳይና በዛ ጉዳይ ዙሪያ ላይ ብቻ መሽከርከር። ህይወታችን ያ ጉዳይ ከተሳካ ጥሩ እንደሚሆን፣ ያ ጉዳይ ደግሞ ካልተሳካ ኮምፕሊትሊ ህይወታችን በጣም ወደ መጥፎ ነገር እንደሚያመራ፣ እንደምንወድቅ እድሜ ልካችንን ማሰብ። ይሄ ቲፒካል የሆነው የዚህ እድሜ መገለጫ ነው። በብዙ ነገር የሆነ ነገር እንሞክራለን፣ ካልሆነ ያ ነገር በቃ ህይወታችን ኮምፕሊትሊ እንደተበላሸ የመቁጠር አይነት ነገር፣ ምንም አይነት አማራጮችን ለማየት ፈቃደኛ አለመሆን። ለምሳሌ ናሽናል ኤግዛሚኔሽን አይደለ? ናሽናል ኤግዛሚኔሽን ብሔራዊ ፈተና አንድ ሰው ካለፈ ህይወቱ በቃ በጣም እስከ መጨረሻው ጥሩ እንደሚሆን፣ ከወደቀ ደግሞ በቃ የህይወቱ ፍጻሜ አድርገን ማሰብ፣ ያሉትን የሚመጡትን ነገሮች ኮምፕሊትሊ መዝጋት፣ አማራጮችን ኮምፕሊትሊ መዝጋት። ብዙ ጊዜ እንዲህ አይነት አስተሳሰቦች ካሉን የሆነ ነገር ይመጣል፣ የሆነ እድል፣ የሆነ ኦፖርቹኒቲ፣ የሆነ ስራ፣ የሆነ ትምህርት፣ ብቻ የሆነ እኛን ሊያስደስተን ህይወታችን ሊቀይር ይችላል ብለን የምናስበው ነገር አለ። ያ ነገር ሳይሳካ ሲቀር በቃ ህይወት ጨለመ ማለት ነው ብሎ ማሰብ። እንዲህ አይነት አስተሳሰብ ብዙ ጊዜ የሚያጠቃን ከሆነ የአስተሳሰብ መዛባት ችግር አለ ማለት ነው እና ራሳችንን አሁንም መመልከት ይኖርብናል። ኛው ሌብሊንግ የሚባለው ነው። ስም መለጠፍ፣ በሰውም ላይ ሊሆን ይችላል፣ በራሳችንም ላይ ሊሆን ይችላል። ያለ አግባብ የሆኑ ስሞችን፣ ጥሩ ያልሆኑ ስሞችን መለጠፍ፣ ከሌ እንዲህ ነው ወይ እኔ እንዲህ ነኝ የማለት ነገር፣ ኔጌቲቭ የሆኑ ነገሮችን፣ ኔጌቲቭ ነገሮችን ሊያሳስቡ የሚችሉ ነገሮችን ስም የመለጠፍ ነገር ካለ ለራሳችንም ለሰውም የማይሆን ስም የማይሆን ነገር የምንል ከሆነ አሁንም ይሄም አንደኛው የአስተሳሰብ መዛባት አይነት ችግር ነውና እንመልከት ራሳችንን። ቤተሰቦች እስካሁን ሰብስክራይብ አላደረጋችሁ? ሰብስክራይብ አድርጉ። በእርግጠኝነት ብዙ የምንነጋገረው ብዙ የምንመካከረው ነገር ይኖራል። መልካም ጊዜ ይሆንላችሁ። ሌላኛው ኦቨር ጀነራላይዚንግ የሚባለው ነው። አንድ ነገር የሆነ ውጤት ካመጣ ያንን ውጤት ለሁሉም እንደዛ እንደሆነ አድርጎ ማሰብ። በቃ የሆነ ነገር ከሆነ ያን ነገር ለአብዛኛው ሰው ማሰብ። የሆነ ኤክስፔሪየንስ አጋጥሞን ከሆነ ያንን ነገር ለሁሉም ሰው ባህሪ አድርጎ መውሰድ። የሆነ ነገር ከሆነ በሚቀጥለው የሚሆነው እንደዛ ነው ብሎ ማሰብ። ነገሮችን ኦቨር ጀነራላይዝ ማድረግ በጣም በቃ ከመነሻችን ካጋጠመን ነገር፣ ከእይታችን፣ ከአስተሳሰባችን ተነስተን በቃ የነገሮችን ሁኔታ መጨረሻ በአንድ ነገር ውስጥ መጠቅለል፣ በአንድ መጽሐፍ ውስጥ ማስገባት፣ ይሄ ኦቨር ጀነራላይዚንግ ይባላል እና አስተሳሰብ እንዲህ ከሆነ አሁንም ይሄም ከአስተሳሰብ መዛባት አይነቶች ውስጥ የሚካተት ነው። እንዲሁም ቅድም ካልኩት ጋራ የሚዛመድ አይነት ነው። በጥቁር ወይ በነጭ ነገሮችን መመልከት መፈለግ፣ ከዛ ውጪ ምንም አይነት አማራጮችን ማየት አለመፈለግ። አንድ ነገር ወይ ጥቁር ነው ወይ ነጭ ነው በቃ። ከዚህ ውጪ ሌሎች አይነት ነገሮችን፣ ሌሎች አይነት አማራጮችን፣ ሌሎች አይነት ሁኔታዎችን በፍጹም ማየትም መስማትም አንፈልግም። ሲመጣልንም ሰው ሲያማክረንም አንፈልግም፣ ለራሳችንም አናስብም። በቃ ሪችድ የሆነ በጣም ክርር ያለ አይነት ነገር አይነት ሁኔታን መከተል። ይሄ ደግሞ እንዳልኳችሁ ጭንቀትን፣ ውጥረትን፣ የአእምሮ ህመምን ሊያስከትል የሚችል
የሚችል ደረጃ ሁላ ሊደርስ ይችላል። ለምን ነገሮች በከረሩ ቁጥር ባላንስ ያሉን አስተሳሰብ ነው እና የሚኖረው። ይህን ነገር በደንብ ኮንሸስ መሆን ይኖርብናል። አሁን ብዙ ጊዜ የልምድ ማጣት አለ፣ የእድሜ ሁኔታ አለ፣ ትምህርት ላይ ነው የምንሆነው። ህይወት እንደው በእኛ አስተሳሰብ ልክ የምትመስለን ጊዜ በጣም ብዙ ነው። ምክንያቱም እንዳልኩት የእድሜ አለመብሰል አለ፣ የልምድ ማጣት አለ። ብዙ ሁኔታዎች በዙሪያችን ካሉት ነገሮች ጋር እያነጻጸርን ነውና የምናያቸው በጣም አርቀን ለማሰብ አርቀን ለማየት ነገሮችን የምንገደብበት ጊዜ ነው ማለት ይቻላል። እና ትንሽ ነገር ተስፋ ሊያስቆርጠን ይችላል። ትንሽ ነገር ደግሞ በጣም እንዴት ነው ኤክሳይትድ ሊያደርገን ይችላል፣ ሊያስደስተን ይችላል። ስለዚህ ይሄን ነገር በጣም ባላንስ አድርገን ካልወሰድ ነው በስተቀረ አንዳንድ ጊዜ አስተሳሰብ በጣም ከባድ ሁኔታ ውስጥ ሊያስገባን ይችላል። ይሄ ምን አይነት አስተሳሰብ ነው? ዲስቶርትድ የሆነ የተዛባ አስተሳሰብ ሲሆን ማለት ነው። ስለዚህ ብዙ ጊዜ በእንዲህ አይነት አስተሳሰብ ውስጥ ካለን የተለያዩ ነገሮች ይታዩብናል። ካለመረጋጋት ጀምሮ አጠቃላይ ያለውን የአስተሳሰብ ፓተርናችንን ማየት መልካም ይሆናል እና የዛሬው ቪዲዮ በተለይ በታዳጊነት የታዳጊ ወጣት የሚባለው የህይወት ክልል የእድሜ ክልል ያላችሁ ታዳጊዎች ብትመለከቱት ውስጥ በጣም ጥሩ ነው ብዬ አስባለሁኝ። ራስንም ለመፈተሽ የሚጠቅም ቪዲዮ ነው ብዬ አስባለሁኝ። መልካም ቆይታ ይሆንላችሁ። ለቻናሉ አዲስ የሆናችሁ የግምድ ሚዲያ ይባላል። ገነት እባላለሁ። በሙያ የሶሻል ሳይኮሎጂስት ነኝ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። መልካም ጊዜ ይሆንላችሁ። ኮግኒቲቭ ዲስቶርሽን ማለት ምን ማለት ነው? ወይም የአስተሳሰብ መዛባት በግርድፉ በአማርኛ ሲተረጎም ትክክለኛ ያልሆነ አመለካከት፣ ትክክለኛ ያልሆነ አተያይ፣ ትክክለኛ ያልሆነ እንዳጠቃላይ የአስተሳሰብ ሁኔታችንን የአስተሳሰብ አድማሳችንን ነገሮችን የምንቀበልበትን መንገድ በጣም በሚያዛባ አኳኋን ከሆነ እና ትክክለኛ ካልሆነ የዛኔ የአስተሳሰብ መዛባት ውስጥ ነን ብለን እንላለን ማለት ነው። መገለጫዎች አሉት። ይሄ የአስተሳሰብ መዛባት በተለይ እንዳልኳችሁ በታዳጊነት የህይወት ክልል በሚከሰት ጊዜ በጣም ከፍተኛ የሆነ ተጽዕኖ የማሳደር ኃይል አለው። ስለዚህ በደንብ ራሳችንን እንድንፈትሽ ነው እና የዛሬው ቪዲዮ ዓላማ። ከዚህ በመቀጠል ምልክቶቹ ምን አይነት ሊሆኑ እንደሚችሉ እንዲሁም ደግሞ መፍትሄዎቹ በምን መንገድ ሊያዙ እንደሚችሉ የመግለጽ ሁኔታ ይሆናል ማለት ነው። ስለዚህ እንደሚከተለው ምልክቶቹን እንዲሁም ደግሞ መፍትሄዎቹን አቀርባለሁኝ ማለት ነው። አንደኛው ነገር ምንድነው? ኔጌቲቭ የሆነ ሰልፍ ቶክ ከራሳችን ጋር ንግግር ስናረግ ቁጭ ስንል ብቻችንን ስንሆን ካደረግነው ነገር ከመልካሙ ነገር ከጥሩ ነገር ከአስተዋጽኦአችን ይልቅ ኔጌቲቭ የሆነ ሰልፍ ቶክ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲያ ነኝ፣ ኢቭን ያደረግነውንም ያላደረግነውንም ነገር የሚመጣውንም ያለፈውንም ነገር እያነሱ ለራሳችን ያለንን ዋጋ ማሳነስ፣ ራሳችንን ዝቅ አድርገን መመልከት፣ ራሳችንን ጥሩ ያልሆነ ቦታ ላይ ማየት፣ ጥሩ እንዳልሆንን ለራሳችን መንገር፣ ይሄ የመጀመሪያው ዲስቶርትድ የሆነ ወይም የተዛባ አመለካከት ነው። ሲበዛ ማለት ነው። ራስን ማረም፣ ራስን ማስተካከል፣ ራስን ቆም ብሎ አይቶ መገምገም መልካም ነገር ነው። ነገር ግን በበዛ ሁኔታ ራሳችንን ኔጌቲቭ የሆነ ንግግር የምንናገረው ከሆነ ሁል ጊዜ መልካም ነገር ራሱ ሰርተን ከውስጡ አንዲት ኔጌቲቭ ነገር መዘን ሁል ጊዜ በዛ ነገር ላይ ራሳችንን የሆነ የማጉደፍ አይነት ራሳችንን ጥሩ እንዳልሆንን የሚሰማን አይነት ከሆነ ይሄ ኔጌቲቭ ሰልፍ ቶክ አንደኛው ነው እና እስኪ ራሳችንን እንመርምር። በጥሩም ጊዜ በመጥፎም ጊዜ ራሳችንን እንዴት ነው የምናየው? እንዴት ነው የምናስተናግደው? ራሳችንን በምን መልኩ ነው የያዝነው? እንዴት ነው ትሪት የምናደርገው? እሱን በደንብ ማየት ይኖርብናል። ይሄ አንደኛው ምልክት ነው፣ በበዛ ሁኔታ ኔጌቲቭ ሰልፍ ቶክ ሲኖር ማለት ነው። ሌላኛው ኤክሰሲቭ በሆነ ሁኔታ በበዛ ሁኔታ ፐርፌክት ለመሆን ጥረት ማድረግ፣ በጣም በነገሮች ሁሉ በስራዎቻችን በሁኔታችን ፐርፌክት ለመሆን ጥረት ማድረግ፣ ይሄ ከሰው ሁኔታ ከሰው አፈጣጠር ውጭ ነው። ሰው ፐርፌክት ሊሆን አይችልም። ሰው ፍጹም አይደለም። ነገር ግን
በተቻለን ነገር በተቻለን ሁኔታ ሁሉ በጣም ፍጹም በሆነ ሁኔታ ልንቀርብ እንሞክራለን፣ ነገሮችን ልናከናውን እንሞክራለን። ይሄ ደግሞ በጣም ከፍተኛ የሆነ ጫና፣ በጣም ከፍተኛ የሆነ ተጽዕኖ የማሳደር ኃይል አለው። ዲፕሬሽን ውስጥ የመክተት፣ ድባቴ ውስጥ የመክተት፣ ጭንቀት ውስጥ የመክተት፣ በጣም ከፍተኛ የሆነ ውጥረት ውስጥ የመክተት ችሎታ አለው፣ ኃይል አለው እንዲህ አይነት ሁኔታ ውስጥ በምንሆንበት ጊዜ። ስለዛ በተቻለ ሁኔታ በተቻለ መጠን ፐርፌክት ለመሆን እንዴት ነው ከሰው ተፈጥሮ ውጪ በሆነ ሁኔታ ፐርፌክት ለመሆን መሞከር፣ ይህም አንደኛው የተዛባ አመለካከት አይነት ነው። ነገሮችን በመልካም ሁኔታ በጥሩ ሁኔታ ጥሩ በሚሆን መልኩ ብንይዝ ብንሰራ ብንሆን መልካም ነው። ግን ከሰው ተፈጥሮ ውጪ በሆነ ሁኔታ ፍጹም ለመሆን ጥረት ማድረግ በነገሮቻችን፣ በንግግራችን፣ በአለባበሳችን፣ በሁኔታችን፣ በአቀራረባችን፣ በምንሰራው ስራ፣ በትምህርታችን፣ በሁሉም ነገር እንደው ፍጹም ለመሆን ጥረት ማድረግ ይሄም የተዛባ አመለካከት አይነት ነው። ምክንያቱም የሰው ልጅ በራሱ ፍጹም ስላልሆነ ማለት ነው። ስለዚህ ይህንንም ቆም ብሎ ማሰብ ያስፈልጋል። ሌላኛው ኢሞሽናል ኦቨር ሪአክሽን የሚባል ነገር ነው። ይሄ ማለት ምን ማለት ነው? አንዳች ነገር በሚያጋጥመን ጊዜ እንዴት ነው ግብረ መልስ የምንሰጠው? ምላሻችን ምን አይነት ነው? ለምሳሌ አንዳንድ ነገሮች በቀላሉ ማኔጅ ተደርገው ሊታለፉ የሚችሏቸውን ነገሮች በጣም በከባዱ ሁኔታ ግብረ መልስ በመስጠት በጣም በማይሆን አኳኋን ምላሽ በመስጠት ነገሮቹን ከሁኔታቸው ከተፈጥሯቸው በላይ በመመልከት በጣም ከባድ ሁኔታ ሲፈጠር ከባድ ውጤት ሲመጣ እንመለከታለን። ይሄ ደግሞ በተለይ በታዳጊነት ዓለም ስንሆን የእድሜም ማለመብሰል አለ፣ የአስተሳሰብም ማለመብሰል አለ፣ የእውቀትም የልምድም ማነስ አለና አንዳንድ ነገሮች፣ አንዳንድ ችግሮች፣ አንዳንድ የማንፈልጋቸው ነገሮች ሲፈጠሩ የምንይዝበት አግባብ እንዴት ነው ብለን ቆም ብለን ማየት ይኖርብናል። ከተፈጠረው ነገር ይልቅ እኛ መልስ የምንሰጥበት ሁኔታ ነገሩን አባብሶት ሌላ ችግር ውስጥ የሚያስገባን አይነት ሰዎች ከሆነ ቆም ብለን ማየት መልካም ነው። እንዴት ነው ለነገሮች መልስ እየሰጠሁኝ ያለሁት? እንዴት ነው ችግሮችን እየፈታሁኝ ያለሁት? አጠቃላይ ያለኝ ስሜታዊ ምላሽ አሰጣጤ እንዴት ነው የሚለውን ቆም ብሎ ማየት ጥሩ እና መልካም ነገር ነው። ራስን ለመገምገም ራስን እንዴት ነው ኮግኒቲቭ የሆነ ዲስቶርሽን አለኝ፣ የአመለካከት፣ የአስተሳሰብ፣ የአተያይ ችግር አለ፣ የተዛባ ነገር አለ የሚለውን ነገር ለማየት ይጠቅመናል። ስለዚህ ስሜታዊ መልስ አሰጣጣችንን ብንመረምረው መልካም ነው። ሌላኛው ደግሞ ሶሻል ዊዝድሮዋል የሚባለው ነው። ከኩዮቻችን፣ ከማህበረሰቡ፣ ከተለያየ ሁኔታ ከተለያየ ፕሮግራም ሊሆን ይችላል፣ ድግስ ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ወይም ደግሞ ማህበራዊ ነገር የሚያገናኙንን ነገሮች ራሳችንን አጥረን በማስቀመጥ አለመገናኘት። በተቻለ መጠን እንዲህ አይነት ሰው የሚሰበሰብባቸው፣ ሰው የሚገናኝባቸው፣ ጓደኞቻችንን በብዛት የምናገኝባቸው ሰዎች ከኛ ጋራ በብዛት የሚገናኙባቸውን ቦታዎች ላይ አለመሄድ፣ አለመድረስ፣ ራስን ማጠር። ይህም ከምን ይመነጫል? ሰው ምን ሊለኝ ይችላል? ልገመገም እችል ይሆን ወይ? ሰዎች በምን አይነት አተያይ ነው የሚያዩኝ? እንዴት ነው የምቀርበው? ሰዎችን እንዴት ነው የማናግረው? እንዴት ነው የምቀርበው? አጠቃላይ ያለ ነገር ከራስ ፀጉራችን እስከ እግር ጥፍራችን የምንገመገም የምንታይ ሰዎች ደግሞ ያንን አስመልክቶ በጣም ጥሩ ያልሆነ እይታ ሊይዙብን ይችላሉ ብለን አስቀድመን በማሰብ ራሳችንን ከእንዲህ አይነት ማህበራዊ ነገሮች የምናርቅ ከሆነ ይሄኛውም እንዲሁ አንደኛው የአስተሳሰብ መዛባት አንደኛው ምልክት ሊሆን ይችላል እና በዚህም ሁኔታ በዚህም ረገድ ራሳችንን ማየት በጣም ጥሩ ነው፣ በጣም መልካም ነው ብዬ አስባለሁ። ሌላኛው ነገር ደግሞ በተደጋጋሚ ራሳችንን ከሌሎች ሰዎች ጋር ማነጻጸር፣ ማወዳደር። በብዙ አግባብ ንጽጽሩ መቼም ከዚህ እስከዚህ አይባልም። በብዙ አግባብ በብዙ ሁኔታ በብዙ ነገር ራሳችንን ማነጻጸር በትምህርት ሊሆን ይችላል፣ ባለን ተፈጥሯዊ አቋም ሊሆን ይችላል፣ በመልክ ሊሆን ይችላል፣ በብዙ ነገር በኑሮ ደረጃ ሊሆን ይችላል፣ በሁኔታችን ሊሆን ይችላል፣ በንግግር ችሎታችን ሊሆን ይችላል። በአጠቃላይ ባለን ነገር ከሀ እስከ ፐ ቢዘረዘር ስለማያልቅ ነው እና እንደ አጠቃላይ ግን ከሰዎች ጋር ራሳችንን ማነጻጸር፣ በብዙ አግባብ በብዙ ነገር ራሳችንን ማነጻጸር፣ ይሄ
በጣም ከባድ ነገር ነው። ኢቭን እንኳን በታዳጊነት ክልል ሆነን ቀርቶ ትላልቅ ሰዎችም ሆነን ትልቅ ደረጃም ደርሰን ትልቅ ሌቭል ላይም ሆነን ከሌሎች ሰዎች ጋር ራሳችንን የምናነጻጽር ከሆነ በጣም ከባድ ቻሌንጅ፣ በጣም ከባድ ችግር ራሳችንን እንዲገባ እያመቻቸ ነው ያለ ነው ማለት ነው። ስለዚህ ራስን ማወዳደር ያለብን ከራሳችን ጋር ነው። በዚህ ቪዲዮ ሰርቻለሁ። ወደኋላ ብታዩት ብትመለከቱት የሰራኋቸውን ቪዲዮዎች ታገኙታላችሁ። ይህንን ቪዲዮ በተለይ ራስን ስለመቀበልና ራስን ከራስ ጋር ብቻ እንዴት ማወዳደር እንችላለን የሚለውን ነገር በደንብ ቪዲዮ ሰርቼበታለሁ። ስለዚህ ሰው ከራሱ ጋር ነው መወዳደር ያለበት። መወዳደርም ካለበት ከትናንቱ ጋራ፣ ከዛሬው ጋራ እና ከነገው ጋራ ነው መወዳደር ያለበት። ትናንት የት ነበርኩኝ፣ ዛሬ የት ነኝ፣ ነገ ወዴት ነኝ ነው እንጂ ከሰዎች ጋራ ራሳችንን ኮምፔር የምናደርግ ከሆነ በጣም አላስፈላጊ ጭንቀት፣ አላስፈላጊ ችግርን ራሳችን ላይ መጥሪያ መንገድ ነው። ስለዚህ እንዲህ አይነት ነገር በበዛ ሁኔታ የምናስተናግድ ከሆነ በተለይ በዕለት ተዕለት ሁኔታችን ይህንንም ኮንሽስ ኦር ስራ የምንሰራም ከሆነ በስራ ሊሆን ይችላል፣ ባለን ነገር ባለን ኳሊቲ ሰዎች ሲያደንቁን፣ ሰዎች ጥሩ እንደሆነን ሲነግሩን አለመቀበል። አይ እውነቱን ላይሆን ይችላል፣ ከልቡ ላይሆን ይችላል። እኔ እንዲህ አይነት ኳሊቲ ያለኝ እንዴ፣ እንዲህ አይነት ነገር ማድረግ እችላለሁ እንዴ፣ የምር ግን ከውስጡ ነው ያ ሰው ያለው። በቃ ለመቀበል ውስጣችንን መዝጋት፣ ብሎክ ማድረግ። በትክክል ላደረግነው ነገር እንኳን ሰዎች ሲያመሰግኑን፣ ሰዎች ኳሊቲያችንን ሲነግሩን፣ ሰዎች ሲመርቁን፣ ሰዎች ሲያደንቁን አለመቀበል። አይገባኝም እኔ እንዲህ አይነቱ ነገር፣ ወይም ደግሞ የምራቸውንም ላይ መስለን ይችላል እና ቶታሊ እንዲህ አይነቱን ነገር ብሎክ ማድረግ፣ ይሄም አንዱ የአስተሳሰብ መዛነፍ መዛባት አይነት። ሌላኛው ከፍጹምነት ጋር ቅድም ካልኩት ነገር ጋር የሚያያዝ ነው። ቻሌንጆችን መሸሽ፣ ቻሌንጅ አለመፈለግ። ቶታሊ ህይወት ከቻሌንጅ ጸድቶ አያውቅም፣ ከችግር ጸድቶ አያውቅም። ሁል ጊዜ በየስቴፑ ችግር ያጋጥመናል። እንዴት አድርገን ያንን ነገር እናልፈዋለን ነው ዋናው ነገር፣ አያያዛችን ነው ዋናው ነገር። ግን እኛ ቶታሊ ከቻሌንጆች ከችግሮች፣ ለምሳሌ አንድ ነገር ጥሩ የሆነ ነገር ጥሩ ኦፖርቹኒቲ የሚያመጣ ነገር ከመሞከርና ከማየት ይልቅ አይ በወድቅስ፣ እንዲህ ቢሆንስ፣ ባይቀበሉኝስ፣ እንዲህ ቢሆን፣ በቃ እያንዳንዱ ነገር የማይሆንበትን ነገር ኮንሲኩዌንስ በመደርደር ራሳችንን እንዴት ነው ጥሩ ከሆነ ነገር ጥሩ ከሆነ ኦፖርቹኒቲ የማቀብ ስራ ውድቀትን በመፍራት ራስን በቃ አስሮ የማስቀመጥ ሁኔታ ነገር የሚታይብናል። ስለዚህ ይህም ነገር ካለ በመሞከር ሰዎች ሞክረው ለጥሩ ነገር ከተሳካ መልካም፣ ካልሆነም እንደገና የመሞከር ኦፖርቹኒቲ እድል አለ። ሁል ጊዜም ቢሆን ሁለት ጊዜ ቻንስ የሚሰጡን እድሎች እንዳሉ ሁሉ ሁለት ጊዜ እድል የማይሰጡ ሁኔታዎችም ሊኖሩ ይችላሉ እና በህይወት መልካም ለሆነ ነገር እስከሆነ ድረስ መሞከር ከሆነ መልካም፣ ካልሆነም ከወደቅንም ደግሞ ትምህርት አግኝተንበት የምናልፍበት ሲቹዌሽን ሊኖር ይችላል እና ራስን ከማቀብ ይልቅ መልካም እስከሆነ ድረስ መሞከሩ እንዴት ነው ራሳችንን የተሻለ ነገር ላይ ለማስቀመጥ ጥረት ማድረጉ የተሻለ ነው ብዬ አምናለሁኝ። እና እነዚህን ሊስት ያደረግኳቸውን ነገሮች ራሳችሁ ላይ እስኪ ተመልከቷቸው። በትክክል እነዚህ ነገሮች የሚታዩ ከሆነ የአስተሳሰብ መዛባት አለ ማለት ነው። ነገር ግን ጥሩ ዜና ምንድን ነው? ይሄ ነገር ሊስተካከል ሊሻሻል የሚችል ነገር ነው። ራሳችንን ካወቅን፣ ራሳችንን ከመረመረን፣ ራሳችንን ካየን በኋላ እንዴት እንሻሻል የሚለው ነገር ልክ 50% የችግሩን መፍትሄ እንደማግኘት ነው። ለምን? ችግሩ ስሩ መሰረቱ ስለታወቀ። ቤተሰቦች እስካሁን ሰብስክራይብ አላደረጋችሁ? ሰብስክራይብ አድርጉ። በእርግጠኝነት ብዙ የምንነጋገረው ብዙ የምንመካከረው ነገር ይኖራል። መልካም ጊዜ ይሆንላችሁ።